ጤና ይስጥልን ውድ ተመልካችና አድማጮቻችን፣ ዛሬ እንግዲህ ያው ለሄርሜላ ባልተፈለጉላት በደላላ ማፍተሽ በኢየሱስ ያማል እዩ ደስተኛ እንደሆንሽ አውቃለሁ። ሼም ያያዝሽ ምን የምን ሼም ነው የምትለው? ያማል ጭራሽ ደስተኛ እንደሆንሽ አውቃለሁ። ሼም ያያዝሽ አንተ ስላልክ አይደለም ምን የማገባው ገባ። ሄደህ ሚስትህን አግባበት። ይሄንን እሺ ለሚስት አድርግላት ቅድመ ተቀለበት ይዘህ ትመጣለህ እንዴ? ኦሬዲ ተጋብታችኋል እኮ ምን ተጋብታችኋል ማለት አልገባኝም። ከቀለበት መተሳሰር ፈቶ እንኳን በስትክክል መጨረሰ እሱ ሁኔታ ታቀብለሽ እጁ ላይ ቀለበት አድርገሽ እሱ ደግሞ እጅሽ ላይ ቀለበት አድርጎ ጣትሽን መሳም እኮ ነው የቀረው። በጣም እያናደርከኝ ነው አሁን። በጣም ይቅርታ መጥፎ ነገር ያደረኩኝ አልመሰለኝም። ነገር እንዴት አድርገን እንድቀበለው ነው የምፈልገው እንዴ? ገና ለገና ቀለበት ይዞልኝ ይመጣል እንዴ? አታስመሲ እንዴ አክብሬ ነው አይደል እዚህ ጋር የመጣሁት? አታስመሲ ፕሊዝ። ለምመሰልሽ ስለማስመሰል አይደለም እያልኩ ያለው እማፈቅረውን ሰው ማግባት ቢፈልግም አንተ እዚህ ጋር ቀለበት ይዘህ ስለመጣህ አይደለም። አንቺ ደግሞ ለምታፈቅሪው ሰው ለምታከብሪው ሰው በቃ ወደፊት ካንቺ ጋር እንዲሆን ለምትፈልጊው ሰው አንቺ መጠየቁ ያሳፍርሻል? አግባኝ ብዬ ምን ችግር አለ? ቀለበት ዝቅ ብዬ እንደዚህ አስብ ምን ችግር አለ? የምርክናው እዩ ዛሬ ግን ጤነኛ ናችሁ? ፍቅር ይፈልገ ነው የሚመጣ ነገር ስላልሆነ ችግር የለውም። ግን አግባኝ እንዴ ሲጀመር አንተ ብለኸኝም አይደለም የማገባው እሱ ፍቃደኛ ይሁን እንጂ ምንም ለፎር ፕሮግራሙ ምን ችግር የለውም። ሚዜም አደርግሃለሁ ይሄን ሐሳብ ስላመጣው ለወደፊት ማለት ነው። እሺ ቆየንና ያ ፍቅር ላይ መስዋዕትነት መክፈል ያለብን እንከፍላለን፣ መሆን ያለብንን እንሆናለን። እናንተ እዚች ጋር መስዋዕትነት ስትከፍሉ የሚጎዳ ሰው አለ ብላችሁ ማሰብ አትችሉም? አንቺና አብርሃም ምናልባትም ነገራቶች ከዚህ በፊት የነበረውም አሁንም እያደረጋችሁ ያለው ነገር ምንም አይነት በቃ እንትን የሆነ በቃ አለ አይደለ ፊል የሚያደርጋችሁ ከሆነ ሌላ ሰው ያን ነገር ፊል ሊያደርጋ ይችላል። ስለዚህ አንቺም የምታፈቅሪውን ሰው አግቢ፣ እሷም የምታፈቅረውን ታግባ። ሰላም። ስለዚህ ቤቱን ሰብስክራይብ አድርጋችሁ ቤተሰብ ይሆናችሁ በጣም አመሰግናለሁኝ። ሰብስክራይብ ያደረጋችሁ ላይክ፣ ሼር በማድረግ ደግሞ ኮሜንት በመጻፍ ያው ወደ አሰብንበት ደረጃ እንድንደርስ ሚዲያውን ከፍ እንድታደርጉ የእናንተ ነውና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑን እንጠይቃለን። ምክንያቱም እናንተ ሰብስክራይብ ካላደረጋችሁ ያው ተነቃቅተን ስራዎችን ይዘን ለመምጣት ትንሽ ድብርት ውስጥ እንገባለንና ያው ሰብስክራይብ ደግሞ የጨመረ ሲሄድ ተስፋ ይኖረዋል። ተስፋ ሲኖር ደግሞ እኛም ያው ዱብ ብለን ያቅማችንን ለእናንተ መረጃዎችን በጊዜ ይዘን እንመጣለን ማለት ነው። ስለዚህ ቤቱን ሰብስክራይብ እያደረጋችሁ ቪዲዮ እንድትመለከቱ እጋብዛችኋለሁ። እስኪ እንግዲህ የሄርሜላንና የአብርሃምን ጓደኛ ቪዲዮ አብረን እንመልከተው። ህይወት ሊኖራቸው ይገባል። ሁለቱም የራሳቸው ነገር ሊኖራቸው ይገባል። አብርሃም ደግሞ ለሄርሜላ ያለውን ስሜት፣ ለሄርሜላ ያለውን ፍቅር፣ ለሄርሜላን ሲያገኛት የሚደሰተውን ደስታ ተመልክታችኋል ብዬ አስባለሁ። አብርሃም እንደሚደሰተው ሁሉ እኛ ደግሞ ሩታ እንድትደሰት እንፈልጋለንና ዛሬ አንድ ሀሳብ ይዤ መጥቻለሁ። ወይ ደግሞ አንድ ድርጊት እውነት እንዲደረግ ወይ ደግሞ ያ ነገር እንዲተገበር ከዛሬ ድረስ ሁሉም ነገር ላይክ ቶክ ብቻ ሆነ ቶት እና ይሄ ሀሳብ ላይ ምንም ወደ አክሽን የተገባ ነገር የለምና እኔ ደግሞ ዛሬ ለሄርሜላ አዲስ ነገር ከአብርሃም ጋር ያላትን ግንኙነት ያው በደንብ ጠበቅ እንድትል ብዙ ነገር ለሱ ለፍታለች። ብዙ ነገሮችን አይተናል። እኔ በዚህ ያክል ሴት ልጅ ፍቅሯን ስትገልጽ ደግሞ ለሱ ያላትን አክብሮት ስትገልጽ ተመልክቼ አላውቅም። ብዙ ተናገርናት፣ ሰደብናት፣ ብዙ ነገር አልናት ምናምን በቃ የሚያስፈልግ በቃ ሰው ልጅ ያስቀይማል